ክርስቲያኖች በጾም ጊዜ ስጋ ለምን አንመገብም ይላል ጥያቄው። እግዚአብሔር ይስጥልኝ። ይህንን መልእክት ለሁሉም ሰው ሼር አድርጉ። እኛ ክርስቲያኖች ከዓለም ከመናፍቃንና ከአህዛብ ለየት ያለ ሕግና ስርዓት አለን። ይህም የሆነበት ምክንያት ሃይማኖታችን እግዚአብሔር በመጀመሪያ በመላእክት መካከል መሰረታት። ከዛም ለአዳም በገነት ተሰጠ። የዘመኑ ፍጻሜ በደረሰ ጊዜ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ በቀራንዮ አደባባይ የምድር እምብርት በሆነችው ተሰቅሎ የሰው ልጆችን አዳነ። እስካሁንም ድረስ እስከ ዓለም ፍጻሜም ድረስ ይቀጥላል። ከአህዛብና ከመናፍቃን የተለየበት ምክንያት ስንጾም ስርዓት አለን። ካለባበሳችን ካነጋገራችን ጀምሮ ስርዓትና ሕግ አለን ማለት ነው። በጾም ወራት እኛ ክርስቲያኖች ስጋ አንበላም፣ ወተት አንጠጣም፣ ቅቤ የገባበት ማንኛውም ነገር አንመገብም። ከዘፈን ከጭፈራ ካሉባልታ ወሬ ከሃሜ ከነዚህ ሁሉ እንከለከላል። ባልና ሚስትም አብረው መተኛት አይችሉም ማለት ነው። አንዳንድ ሰው እኛ የምንጾመው ስጋና ወተት እንጂ ጾም የማይመስለው ሰው አለ። አስተውሉ ክርስቲያኖች፣ እኛ የምንጾመው ስጋና ወተት አይደለም። የምንጾመው ጾም ነው። ስጋና ወተት ቅቤ፣ የስጋና የወተት ተዋጽኦ የሆኑት ነገሮች ግን በጾም ወራት የማንመገባቸው ምግቦች ናቸው ማለት ነው። በጾም ጊዜ የተከለከሉ ምግቦች መጽሐፍ ቅዱስ እንዳንበላቸው የከለከለን ምግቦች ናቸው እንጂ የምንጾመው እነሱን አይደለም ማለት ነው። ምክንያቱም በአህዛብ መንደር አንዳንድ ጥያቄ ይመጣል። ጥያቄው ምንድነው የሚለው? ክርስቲያኖች እኮ የሚጾሙት ስጋና ወተት ነው እንጂ ሌላውን ችግር የለባቸውም ይላሉ። ውሃ ይጠጣሉ፣ እነሆ ቂጣ ይበላሉ፣ እንጀራ በወጥ ይበላሉ፣ ስጋና ወተት ብቻ ነው የሚከለከሉት። ይሄማ ምን ችግር አለው ይሉናል። እንደዛ የሚያስብ ሰው የተሳሳተ ሐሳብ ነው። እንደዛ አይደለም። እኛ የምንጾመው ስጋና ወተትን አይደለም። ስጋና ወተት በጾም ወራት ማንመገባቸው ምግቦች ናቸው ማለት ነው። ማንመገባቸው ለምንድን ነው? መጽሐፍ ቅዱስ ስለነሱ ምን ይላል ስንል በመዝሙረ ዳዊት ምዕራፍ 108 ቁጥር 24 ላይ እንዲህ ተብሎ ተጽፏል። ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳ ይላል። ስለዚህ ቅቤ ከወተት የሚወጣ ነገር ነው። ወተትና ስጋ ለሰው ልጅ ለስጋ ኃይል ሰጭ የሆኑ ምግቦች ናቸው። ስለዚህ ኃይል ሰጭ ከሆነ ምግብ ከማንኛውም ነገር እንከለከላለን ማለት ነው። ስጋና ወተት እየጾምን ውለን ስጋና ወተት የምንመገብ ከሆነ በተራበው ሰውነታችን ልክ ያን ነገር ሰውነታችን ሲያገኝ ሰውነታችን እየወፈረ ደማችን እየሞላ ነው የሚሄደው ማለት ነው። በዚህ ምክንያት ስጋና ወተት አንመገብም ማለት ነው። ሌላኛውና ሁለተኛው ነገር ስጋና ወተት የማንመገብበት ወተት የማንጠጣበት ባልና ሚስት አብረው የማይተኙበት ምክንያት ለእግዚአብሔር የፍቅር መግለጫ ነው ማለት ነው። እነዚህ ተወዳጅ የሆኑ ነገሮች ናቸው። ስጋና ወተት ቅቤ ለሰው ልጅ ኃይል ይሰጣሉ ተብለው የሚበሉ ምግቦች ናቸው። ስለዚህ በጾም ወራት እነዚህን ነገሮች እንከለከል ለምንወደው አምላክ ስንል የምንወደውን ነገር እንኳን እየተውን እንደሆነ እንገልጻለን ማለት ነው። ባልና ሚስት አብረው የማይተኙበት ምክንያት ደግሞ ኃጢአት ሆኖ አይደለም። ነገር ግን በጾም ወራት ስጋና ወተት ቅቤ እንዲሁም ባልና ሚስት አብረው ከመተኛት የምንከለከልበት ምክንያት የምንወደውን ነገር ለምንወደው አምላካችን መተዋችንን ለማሳየት ነው ማለት ነው። 3 ደቂቅ በመጽሐፍ ቅዱስ በትንቢተ ዳንኤል ስናነብ ቆሎ ነበር የሚመገቡት ማለት ነው። ስለዚህ ክርስቲያን በጾም ሰዓት እንጀራ በጨው ቂጣ በጨው ከተቻለ ማለት ነው የሚመገበው ቆሎ ነገር ነው የሚመገበው። ለስጋ ኃይል የሚሰጥ ነገር አንመገብም ማለት ነው። ወደ አህዛብ መንደር ስንሄድ በጾም ጊዜ ሴት መገናኘት ይችላሉ። የፈለጉትን ይበላሉ። እስከ ንጋት 10 ሰዓት ድረስ ሲመገብ ሲሸቀሽቅ ሲያስገባ ያድርና ተኝቶ ብሎ ጾም ነው ይላል። ይሄማ ጅብ ሲያረግ የለም። ጅብም እኮ እንደዚህ ነው። ጅብ አዳሩን ሲበላ ያድራል። ከዛ ሊነጋጋ ሲል ጎህ ሲቀድ ወደ ጫካ ይገባል፣ ተኝቶ ይውላል። ከዛ ማታ ይወጣል ሊያድን ማለት ነው። ጅብም እንደዚህ ነው የሚያደርገው። አህዛብና ጅብ የሚያመሳስላቸው በዚህ ነው ማለት ነው። እኛ ግን እግዚአብሔር ይመስገን ክርስቲያን ላደረገን አምላክ መታደል ነው። እኔ ምን ጊዜም ማተብ ያሰረ ሰው ሳይ በጣም መንፈሴ ነው የሚታደሰው። እውነቴን ነው የምላችሁ ማለት ነው። ስለዚህ እኛ ስጋ ማንበላው ምክንያት ስጋው ችግር ኑሮበት ሳይሆን ወተቱ ችግር ኑሮበት ኃጢአት ኑሮበት ሳይሆን እነዚህ ነገሮች ለስጋ ኃይል ስለሚሰጡ ነው፣ ለስጋ ደም ስለሚሞሉ ነው። ስለዚህ ኃይል ከሚሰጡ ነገሮች ስጋችንን አሸንፈን አድክመን ነፍሳችንን ለእግዚአብሔር ለማስገዛት ስንል ስጋና ወተት ቅቤ አንመገብም። እንዲሁም ከምንወዳት ሚስትና ከምትወጁ ባልሽ ጋርም አብረሽ አትተኝ። ቅዱስ ያሬድ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ አንደበት ይጹም፣ ጆሮ ይጹም፣ ዓይን ይጹም፣ እንዲሁም አእምሮ ይጹም ይላል። በሐሳብ ምኞት እንዳትመኝም ጭምር ማለት። የያዕቆብ መልእክት ምዕራፍ 1 ቁጥር 15 ላይ እንዲህ ተብሎ ተጽፏል። ከዚህም በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። ስለዚህ ከምኞት፣ ከጭፈራ፣ ሙዚቃ ከማዳመጥ፣ ከሐሜት፣ ከውሸት፣ ከዘረኝነት ከእንደዚህና ከተለያዩ ነገሮች በጾም ጊዜ እንከለከላለን። በጾም ጊዜ ባይሆን በማንኛውም ሰዓት በብሎት ሰዓትም እንከለከላለን ማለት ነው። እና ይሄንን ይመስላል እንግዲህ የጎደለውን እግዚአብሔር ይሙላው። ከአባቶች የሄዳችሁ ተማሩ። እግዚአብሔር ይስጥልኝ።